አድማጭ ተመልካቾቻችን እንደምን አላችሁ? እንደ ሰዓቱ መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን እንግዲህ ለቻናሉ አዲስ የሆናችሁ በላይክ ጀምራችሁ ሰብስክራይብ ማድረግ እንዳትረሱ። እንደተለመደው ቪዲዮዎች ላይ ሪያክት እናደርጋለን። እንግዲህ ሳቅ ሊኖር ይችላል እና በዛ ይችላል። እዚህ ጋር ቪዲዮ ላይ የምታዩቸው ካድሬዎች በጣም እኮ በቃ እንዳለ እኮ አይ ዶንት ኖ በቃ ኢትዮጵያን ምናምን ድሃ እንድትሆን በዓለም ፊት እንድትሸማቀቅ ምናምን ያደርጉን እነዚህ ወዳሞች እኮ ናቸው። እነዚህ ቪዲዮ ላይ የምታዩቸው እነማን መሰሏቸው? የአማራ ክልል ካድሬዎች ናቸው። ተመስገን ጥሩነህ የተወሰኑ ካድሬዎችን ከአዲስ አበባ ይዞ መጥቶ ይሄው ባህር ዳር ስታዲየም ላይ እየተጫወትን ነው፣ ሰላም ነው፣ ፋኖ የሚባል ነገር የለም፣ ዝም ብላችሁ አትጩሁ እያለ ነው ተመስገን ጥሩነህ። እኔ እኮ ራሱ ፈጥሮት ራሱ አሬንጅ አድርጎት በራሱ ሐሳብ ምናምን እኮ ቢጫወት ችግር የለውም እኮ። በአንድ ግለሰብ ትዕዛዝ ብቻ ነው እንደዚህ የሚፈራገጡት። በአንድ ግለሰብ ትዕዛዝ፣ በአብይ አህመድ ማለት ነው። አብይ አህመድ ሂድና ባህር ዳር ኳስ ተጫዋች። በጣም ስልጣናችን ችግር ውስጥ እየገባ ነው። ኤርትራም እያሟሟጋች ነው። ሱዳንም ከፋኖ ጋር ጥምረት ፈጥራ እንትን እያለች ነው። ህወሓትም እንደገና ጦርነት ሊከፍትብን ነው። ለማን ነው ፕሮፓጋንዳ እንትን የምትሉት? ይሄን ብለው ነው በቃ እንትን የሚሉት። ሰላም መሆኑ ሊነግሩን ነው። ጭንቀት ነው፣ በነገራችን ላይ ጭንቀት ነው። ዙሪያውን ስናይፐርና ብረት ለበስ ታንክ እንዲሁም ሌሎች ከባባድ መሳሪያዎችን ደቅነው ነው የሚጫወቱ። አሁን ዞር ብትሉ ይኸው እዛ ጋር የቆሙ መኪኖች አሉ እንትኑ ጋር። ከዛ በስተጀርባ ከባድ መሳሪያ ምናምን የተደቀነው። ሌላ አዲስ ነገር የለውም። እስኪ ወንድ ከሆነ ባህር ዳር ላይ ቁጭ ብለህ ለምን አሰራም? አሁን ይሄ ሁሉ ካድሬ በሙሉ አዲስ አበባ ነው የሚኖረው። ባህር ዳር ቢሮ የለውም። አንድ ቀን አያድሩም። አንድ ቀን አማራ ክልል አያድሩም። አድማጭ ተመልካቾቻችን ወይም የኢትዮጵያ ሕዝብ ተመልከቱ። እነዚህ ናቸው በቃ አሁን ኢትዮጵያ እናስተዳድራለን። በጣም እኮ ነው የሚያሳዝነው። ካድሬ ማለት ኢትዮጵያ ውስጥ እና አፍሪካ ውስጥ እንደዚህ ነው በቃ ተደራጅቶ መዝረፍ። አሁን እነዚህ ዘራፊዎች ናቸው፣ ሰው እንዳይመስሏቸው ዘራፊዎች። በከባድ መሳሪያ ዙሪያውን በስታዲየሙን ምናምን እያስጠበቅ አሁን ባህር ዳር ሰላም ናት ልትለን አትችልም። ተመስገን ጥሩነህ የአብይ አህመድ አሽከር ማለት ነው። በጣም እኮ ነው የሚገርመው። በቃ ሰላም ናት አመን በቃሽ፣ እናመሰግናለን። እስኪ ወንድ ከሆነ እስኪ ቢሮ እዛው ባህር ዳር ምናምን እያሽከረከር ምናምን መኪና ወይንም በምንም ሊሆን ይችላል በጥበቃም ከአንድ ቦታ ወደ እስኪ ተንቀሳቀስ። ወንድ ከሆነ ሱሪ ከለበስ እንዳለ አዲስ አበባ አይደል ተኮልኩለህ ራሱ አዲስ አበባ ራሱ ለመኖር ፈርተህ ሁሉ ከባድ የሆነ ጥበቃ እየተደረገልህ ያለ ይሄ አይደለም ወይ? እውነታው ነው። ይሄ አይደለም። ለማን ነው አሁን በቴክኖሎጂ ዘመን በኢንፎርሜሽን ዘመን በሰከንድ ኢንፎርሜሽን ትክክለኛው ኢንፎርሜሽን ይደርሳል እጅ ላይ ስልክ ላይ። ይሄ ባለበት ዘመን ማንን ለመሸወድ ነው? ማንን ለማታለል ነው? አሁን ኳስ እየተጫወተ ነው ምናምን። በጣም እኮ ነው የሚገርመው። አንተ ቁጭ ብለህ በክልሉ ውስጥ ቢሮ ከፍተህ ምናምን መስራት ሳትችል ኳስ እየተጫወትን ነው። እንዲያውም ከቢሮ መስራት አልፎ ኳስ እየተጫወትን ነው እያለኝ ነው። አንድ ሰፋራ ሄሊኮፕተር ተመደባለች። በሱ አይደል እንዴ ነዳጅ እየሞላችሁ ከባህር ዳር ኮምቦልቻ፣ ከዛ ደግሞ ክፍት ቦታ ምናምን የሆነ ጋፕ ሲል እያየችሁ ጎንደር አካባቢ ምናምን የምትወርዱት መንቀሳቀስ አቅቷችሁ አለ እኮ አንድ አመራር ባለፈው ተናገረው እኮ። ከደብረ ታቦር ባህር ዳር ለመምጣት በቃ ባህር ዳር ዱባይ በቃ ቪዛ በየት እንለፋለን? ለማለፍ በጣም ከባድ ነው። ከደብረ ታቦር ባህር ዳር ነው 85 ኪሎ ሜትር ወይ 100 አካባቢ ኪሎ ሜትር ለመምጣት አትችልም። በመኪና አትችልም። የህዝብ ጠላት ሆዳሞች አጋሰስ በቃ እነዚያውን ፈርመዋል። በህይወታቸው ፈርመዋል። ለህዝቡ እንደማይጨነቁ ፈርመዋል። ከዚህ በኋላ ተስፋ የቆረጡ ናቸው። በነገራችን ላይ እነዚህ አገር እንደማያሳድጉ ያውቁታል። ህዝቡ እንደጠላቸው ያውቃሉ። ከዚህ በኋላ ይሄኛውን ስልጣን ምናምን ካጡ አማራጫቸው ወጦ መሄድ ነው። መውጣት ያልቻሉት ደግሞ ተንበርክኮ ይቅርታ ማለት የሚመጣውን መንግስት ያው ለውጥ እንደሚመጣ ማወቅ ነው። የሚመጣ መንግስት አለ፣ ለውጥ ይኖራል። አብይ አህመድ ይወርዳል፣ ሌላ መንግስት ይመጣል። ይሄ መታወቅ አለበት። የሚወጣው ይወጣል። አሁን ከዚህ የሚንበረከከው ይንበረከካል። ይሄ በሙሉ አጋሰስ ነው እንዳል አጋሰስ
በራሳቸው የማይተማመኑ በአንድ ሰው ብቻ የሚሽከረከሩ በአብይ አህመድ ትዕዛዝ ብቻ። በጣም እኮ አሳፋሪ እኮ ነው። አሳፋሪ በ21ኛው ሴንቸሪ እንደዚህ አይነት ኋላ ቀር የሆነ የካድሬ ስብስብ ሀገሪቷን በዚህ መልኩ እያላገጠባት ነው። ምንም ሩቅ አያስቡም። እነዚህ ሩቅ አያስቡም። ብርና ሆድ ብቻ ነው የሚያስቡት። ሌላ ምንም ሀሳብ የላቸውም። በነገራችን ላይ ምንም የሚያስቡት ነገር የለም። በቃ ሳዩን በቃ ባህር ዳር ሰላም መሆኗን ነገሩን ማለት ነው። ውስጡን ለየስ ተብሏል። አይ ወይ መላቀቅ አለ ወይ መላቀቅ። እስኪ እናያለን፣ እያየን ነው ምን እንደምትሆኑ እየተከታተል ነው። አድማጭ ተመልካቾቻችን፣ ቀጣዩ ደግሞ አንድ የሆነ የብልጽግና አክቲቪስት አለ። ሁሌ ሆዳም ነው፣ ጴንጤ ነው። በነገራችን ላይ ይሄኛው አክቲቪስት ናትናኤል መኮንን ይባላል። አብይ አህመድን የሚያግዘው ወይም አብይ አህመድን የሚደግፈው አብይ አህመድ ጴንጤ ስለሆነ ብቻ ነው፣ ሌላ ምንም አይደለም። ናትናኤል መኮንን ታውቃላችሁ፣ ከዚህ በፊት ኢህአዴግ ባለበት ጊዜ እነመለስ ጊዜ ምናምን የሚቃወመው ኦርቶዶክስ ስለሆኑ ነው። የናትናኤል በቃ ሪዝኑ አብይ አህመድን የሚደግፍበት ምክንያት በቃ ይሄ ብቻ ነው፣ በሃይማኖት ምክንያት ነው። እና ዘመነ ካሴን ምን ብሎ ጻፈ ትናንትና? ዘመነ ካሴ ሱዳን ገብቷል ብሎ ጽፏል። ጽሁፉ ላይ እንደምታዩት ሱዳን ገብቷል። ስም የማጥፋት ማለት ነው። ያው ዘመነ ካሴን በከፍተኛ ሁኔታ በድሮን ለመምታት ይፈልጉታል። ያለበት ቦታ ስለጠፋ ያው ብቅ እንዲል አለሁ እንዲል ዘመነ ካሴ ጎብልሏል። ሱዳን ገብቶ የሱዳን ባህላዊ ልብስ ምናምን ለብሷል አይነት ነገር እንትን እያሉ ነው፣ እያራገቡ ነው። በቃ ካንሰር አስያዛቸው። ዘመነ ካሴ የሚባለው ግለሰብ በቃ በሽታ ሆነባቸው። በሽታ ይሄ እንዳል ሙጀሌ እዚህ ጋር የምታዋቸው ይፈራገጣሉ። በሽታ ሆነባቸው እና ሱዳን ሳይሄድ ሱዳን ሄደ እያሉ ነው። ሱዳን ያለው ዘመነ ካሴ ከጎጃም ወጧል፣ ከአማራ ክልል ወጧል። አሁን በቃ ፈርቶ ሄደ እንደማለት ነው። ትግሉን ትቶት ሂዷል። በቃ ወደ ሱዳን ሸሽቶ ማለት መከላከያው ጎጃም በሙሉ ተቆጣጥሮት ነፃ ቦታ ስላጣ ለቆ ሂዷል አይነት ነገር ነው። ኔቨር ሰውየው ጎጃም ነው ያለው፣ ጎጃም ነው ያለው። ጠይቁ። ብቅ እንዲልና ለመምታት ነው። ብቅ ሲል አራለሁ ምናምን ብሎ እንዲህ አለ እንዴ ብለው እንትን ሰርች ለማድረግ ነው። ያለበት ቦታ ጠፍቷቸዋል። አሁን በቃ ይሄ ነው ሪያሊቲው። ያለበት ቦታ ጠፍቷቸዋል። ሰሞኑን ከፍተኛ የሆነ አሰሳ እያደረጉ ነው የድሮን እና የት እንዳለ ምናምን ጠፋቸው። ቢፈልጉ አጡት። ሰውየው አደገኛ መሆኑን አላወቁም። ቢፈልጉ አጡት። በቃ ሱዳን ወጥቶ ነው ማለት ነው ብለው ጠርጥረዋል። እና የሆነ ፎቶ አምጥተው ለጠፉ። ዝም ብለው የሆነ ፎቶ አምጥተው ለጠፉ። ወጥቷል ብለው ማለት አለው ብሎ ራሱን ካሳወቀ እዛው እንትን ውስጥ ያው አሰሳ ሊጀምሩ ለመምታት ማለት ነው። ይሄ ነው ዋናው ፕሮፓጋንዳቸው፣ ይሄ ነው። ናትናኤል መኮንን አመጣ የለጠፍበት ምክንያት ግልጽ ነው። በቃ ከዚህ ውጭ ሌላ አይደለም። እናውቃለን፣ ስለምናውቅ ነው። ባይ ባይ።